የአይቲ ማት የዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ። በዛሬው ቪዲዮ አንድ ነገር ልነግራችሁ ነው የመጣሁት። ይህም ደግሞ በ2018 ዓመተ ምህረት የሪሜዲያል ተማሪዎች የጥሪ ማስታወቂያ ባለፈው ሳምንት ማለትም የዩኒቨርሲቲ ምደባ ባለፈው ሳምንት እንደተነገራችሁ ይታወቃል። ከዛ ቀጥሎ ደግሞ ሁሉም ተማሪ የሚጠብቀው ግቢዎች የሚጠሩበትን ቀን ነው። ያንን ቀን ከባለፈው ዓመት ጋር አነጻጽሬ መች ሊሆን እንደሚችል እና ሪሜዲያል ቆይታችሁ ማተር ያደርጋል የምትጠሩበትን ቀን ማለት ነው። ሪሚዲያል ቆይታ 6 ወር እንደሆነ ይታወቃል። ስለዚህ ተማሪዎች ቶሎ መግባት ይኖርባቸዋል። እሱን ከባለፈው ዓመት ጋር እያነጻጸርኩ የምነግራችሁ ይሆናል። በሁለተኛ ደረጃ ደግሞ እዚህ ጋር አንድ ነገር ልጠቁማችሁ። በቴሌግራም ቻናላችን ወይም ደግሞ ሃየር ኤዱኬሽን አካዳሚ ማለት ነው፣ እዛ ላይ ስለ ሁሉም ዩኒቨርሲቲ መረጃ የያዘ ፋይል አለ። እሱን ፋይል ከፍታችሁ ወይም ደግሞ ዳውንሎድ አድርጋችሁ ብታዩት የእያንዳንዱ ዩኒቨርሲቲ ማግኘት ትችላላችሁ። እና ደግሞ ዩኒቨርሲቲዎች የሚሰጡትን ዲፓርትመንት እያንዳንዱን ነገር ከአዲስ አበባ ምን ያህል ኪሎ ሜትር ርቀት እንደሆነ፣ ምን ያህል ካምፓስ አሉት፣ እያንዳንዱን ነገር ማወቅ ትችላላችሁ ማለት ነው። ስለዚህ ያንን ቼክ አድርጉት። ባለፈው ዓመት አንደኛ የጠራው ዩኒቨርሲቲ ህዳር 11 ነበረ። መጨረሻ ላይ የጠራው ዩኒቨርሲቲ ደግሞ ደብረ ማርቆስ ዩኒቨርሲቲ ጥር 28 ነው። ስለዚህ በእነዚህ ቀናቶች መሀል ባለው ጊዜ ውስጥ ትጠራላችሁ ተብሎ ይጠበቃል ማለት ነው። ግን እስከ ጥር ጀምሮ እንኳን ብንቆጥር ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ስለዚህ ግንቦት መጨረሻ አካባቢ ፋይናል ወይም ደግሞ ኤግዛማችሁን መውሰድ እንደሚኖርባችሁ ይታወቃል። እና አብዛኛው ዩኒቨርሲቲ ታህሳስ ላይ ነው ይጠራል ተብሎ የሚጠበቀው። ስለዚህ እስከ ጥር ይሄዳል ተብሎ አይጠበቅም። ግን ባለፈው ዓመት ሚዛን ቴፕ ዩኒቨርሲቲ ህዳር 11 እና 12 ነው የጠራው። ስለዚህ ህዳር 11 እና 12 ከጠራ እናንተ ደግሞ በባለፈው ቪዲዮ እንደሰራሁላችሁ ከህዳር 5 ጀምሮ ባለው ጊዜ ውስጥ ትጠራላችሁ ብያችኋለሁ። ስለዚህ በዛ ሬንጅ ውስጥ ባለው ጊዜ ውስጥ መጠበቅ ይኖርባቸዋል። ትምህርት ሚኒስቴር ባለፈው ምደባን ይፋ ማድረጉ ይታወቃል። ግን ጥሪዎችን የእያንዳንዱ ዩኒቨርሲቲ ጥሪ ትምህርት ሚኒስቴር ሳይሆን ይፋ የሚያደርገው የተመደባችሁባቸው ዩኒቨርሲቲዎች ራሳቸው ኦፊሻል ፔጅ አላቸው፣ እዛ ላይ ይፋ ያደርጋሉ። እኛም ለፍሬሽማን እና ከዚህ በፊት ለነበሩት ሪሚዲያል ተማሪዎች የዩኒቨርሲቲ ጥሪዎችን ይፋ እንደምናደርግ ይታወቃል። እሱም ደግሞ በቴሌግራም ቻናላችን ዩኒቨርሲቲዎች ፖስት ሲያደርጉ ወይም ዩኒቨርሲቲዎች ይፋ ሲያደርጉ ወዲያው ተከታትለን በፍጥነት የምናደርስ ይሆናል። ሃየር ኤዱኬሽን አካዳሚን መቀላቀል ይኖርባቸዋል ማለት ነው። ሌላው ባለፈው ዓመት ጅጅጋ ዩኒቨርሲቲ ታህሳስ 14 እና 15 ነው የጠራው። ወልዲያ ዩኒቨርሲቲ ጥር 19 እና 20 ነው የጠራው። ቀብሪ ዳህር ዩኒቨርሲቲ ነው ከሚዛን ቴፒ ዩኒቨርሲቲ ቀጥሎ በፍጥነት የጠራው ማለት ነው። ከሚዛን ቴፒ ማለት ነው። ህዳር 26 እና 27 ነው የጠራው። አብዛኞቹ ጥር ላይ እና ታህሳስ ላይ ነው ሲጠሩ የነበሩት። የመጨረሻው ግን እንደነገርኳችሁ ደብረ ማርቆስ ዩኒቨርሲቲ ጥር 28 እና 29 ነው የጠራው። አሶሳ ዩኒቨርሲቲ ጥር 22 ነበር የጠራው። እንጅባራ ዩኒቨርሲቲ ጥር 26 ነበር። መደወላቡ ዩኒቨርሲቲ ጥር 19 እስከ 20 ነበር የጠራው። ራያ ዩኒቨርሲቲ ጥር 15 እና 16 ነበር የጠራው። መቱ ዩኒቨርሲቲ ጥር 1 እና 2 ነበር የጠራው። አዲግራት ዩኒቨርሲቲ ጥር 1 እና 2 ነበር። ወሎ ዩኒቨርሲቲ ጥር 3 እና 4 ነበረ። ወላይታ ሶዶ ዩኒቨርሲቲ ታህሳስ 20 እና 21 ነበር። ድሬዳዋ ዩኒቨርሲቲ ጥር 3 እና 4፣ ቦረና ዩኒቨርሲቲ ታህሳስ 22 እና 23፣ ጎንደር ዩኒቨርሲቲ ጥር 1 እና 2፣ ባህር ዳር ዩኒቨርሲቲ ጥር 5 እና 7፣ ሀረማያ ዩኒቨርሲቲ በጥር 2፣ 3 እና 4 ነው የጠራው። ዋቻሞ ዩኒቨርሲቲ ታህሳስ 23 ነው የጠራው። ኦዳ ቡልቱም የጠራው ኦዳ ቡልቱም ማለት ነው ታህሳስ 7 እና 8፣ ቡሌ ሆራ ታህሳስ 7 እና 8፣ ዲላ ዩኒቨርሲቲ ታህሳስ 14 እና 15፣ አክሱም ዩኒቨርሲቲ ጥር 15 እና 16፣ አርባ ምንጭ ዩኒቨርሲቲ ታህሳስ 22 ነበር። ቀብሪ ዳህር ህዳር 26፣ ወልዲያ ጥር 19 እና 20፣ ጅግጅጋ ዩኒቨርሲቲ ታህሳስ 14 እና 18 የጠሩ ናቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ኦልሞስት በዛ ቢባል እስከ ጥር ውስጥ ነው ሊሄድ የሚችለው። ግን እስከዛም ድረስ ይሄዳል ተብሎ አይጠበቅም። ምክንያቱም የምትማሩት ከ4 ወር እስከ 6 ወር ነው። ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ድረስ ሚያዝያ ድረስ እንኳን የምትማሩ ወደ ግንቦት መጨረሻ ላይ ፈተናችሁን ልትወስዱ ትችላላችሁ። ስለዚህ በዛ ቢባል እስከ ጥር ድረስ ነው የሚሄደው። ከህዳር 5 ጀምሮ መጠበቅ ትችላላችሁ። ከዚህ ጋር ተያይዞ ደግሞ ባለፈው ዓመት ሚዛን ቴፒ ዩኒቨርሲቲ ሲጠራ ያው የመጀመሪያው ሚዛን ቴፒ ዩኒቨርሲቲ ነው ህዳር 11 እና 12 ነው የጠራው። ከሱ ጋር እንኳን አያይዘን ህዳር 11 እና 12 ብትጠሩ የመጨረሻው ደብረ ማርቆስ የጠራበትን ጥር 28 ብናይ እስከ ጥር 28 ድረስ ይሄዳል ብንል እንኳን በዛ ውስጥ ባለው ውስጥ ትጠራላችሁ ማለት ነው። ስለዚህ የሪሚዲያል ሞጁልን ከፈለጋችሁ ቴሌግራም ቻናላችን ላይ አለ። እያንዳንዱ ኢንፎርሜሽን ቴሌግራም ቻናል ላይ አለ። የ2018 የሪሚዲያል ጥሪ ጊዜ በዚህ ውስጥ ባለው ነው ማለት ነው የሚሆነው። ስለዚህ ኢንፎርሜሽን የምትጠብቁት የጥሪ ማስታወቂያዎችን የምታገኙት
ከዩኒቨርሲቲዎቹ ኦፊሻል ፔጅ የፌስቡክ ሊሆን ይችላል፣ ዌብሳይታቸው ሊሆን ይችላል። እዛ ላይ ነው የምታገኙት። እና ደግሞ እነሱ ሲፖስቱ በፍጥነት የምናደርስበት የቴሌግራም ቻናል ሃየር ኤዱኬሽን አካዳሚ አለ። እሱን ኮመንት ላይ ያስቀምጥላችኋለሁ ሊንኩን፣ እዛ ላይ ማግኘት ትችላላችሁ ማለት ነው።